ወፍራምና አንጸባራቂ የፀጉር ዛላ እንዲሰጣችሁ፣ ፀጉራችሁን ከማነቃቀል እንዲታደግላችሁ፣ እድገቱን እንዲያፋጥንላችሁ ይህንን የካሮት ውህድ ተጠቀሙት። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ትዕግስት ነኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት የካሮት ውህድ የፀጉርን መሰባበርን መርገፍን እንዲሁም ደግሞ ፀጉራችሁ መንታ ለሚያወጣባችሁ ፀጉራችሁ መንታ እንዳያወጣባችሁ የሚያደርግ ቆንጆ የሆነ የካሮት ውህድ ነው። ትወዱታላችሁ። ቪዲዮውን እስከ መጨረሻው ተከታተሉት። እንግዲህ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ቪዲዮውን ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ እያልኩኝ ወደ አሰራሩ እንሄዳለን። በጣም ቆንጆ ነው ይሄ የካሮት ውህድ። ፀጉራችሁን ከጉዳት ይከላከላል። የፀጉራችሁ መርገፍ እንዲሁም ደግሞ የፀጉራችሁ ዛላ ወፍራምና አንጸባራቂ የፀጉር ዛላ እንዲሰጣችሁ ያደርግላችኋል። ተጠቀሙት። ወደ አሰራሩ እንሄዳለን። እኔ የተጠቀምኩት እንግዲህ 2 ካሮት ነው። እንደ ፀጉራችሁ መጠን ይወሰናል። ፀጉራችሁ ብዙ ከሆነ ፀጉራችሁ በዛ አድርጋችሁ ካሮቱን 3-4 ማድረግ ትችላላችሁ። እንግዲህ ካሮቱን እናጥበዋለን። ካጠብን በኋላ አንልጠውም ወይም ደግሞ አንፈቀፍ ማለት አንልጠውም። ልጣጩን እንደዛው እንዳለ እናጥበውና በደንብ አድርገን እናጥበዋለን። ከዛ በኋላ እንፈቀፍቀዋለን በመፈቅፈቂያ ማለት ነው። ከፈቀፈቅን በኋላ ትንሽ ውሃ እንጨምርበታለን። ምክንያቱም የምንጠቀመው ጁሱን ስለሆነ በደንብ አድርጋችሁ እንደዚህ ጁስ እስከሚሆን ድረስ ትፈጩታላችሁ ማለት ነው። ከዛ ከፈጨን በኋላ በማጥለያ እናጠለዋለን። እንደምታዩት ካሮቱን ብቻውን ስትፈጩት ውሃ ላይ ያወጣላችሁ ይችላል እና ለዛ ነው ውሃ ጨምሩበት ያልኳችሁ። ከዛ በኋላ እንደዚህ አድርገን እናጠለዋለን። እንደምታዩት ውሃ የካሮቱ ጁስ ወጥቶልናል። ከዛ በደንብ አድርጋችሁ ታጠሉታላችሁ። ግን ስታጠሉ አሸሩ ወይም የካሮቱ የቀረው ምንድነው የሚባለው እሱ እንዳይወርድባችሁ ተጠንቀቁ። በኋላ ፀጉራችሁ ከገባ ለማውጣት ትቸገራላችሁ ስትታጠቡና በንጹህ ጨርቅ ጥቅጥቅ ባለ ጨርቅ አጥሉት። ከዛ እንደዚህ ካጠለልን በኋላ አያችሁት፣ ይሄ እንዳይወርድባችሁ ነው ያልኳችሁ። ይሄ ከወረደ ፀጉራችን ላይ ከገባ በጣም ነው የሚያስቸግረው ለማስወጣት። አሁን እንደዚህ አድርጌ አጥልየዋለሁ። ከዛ በኋላ ምን አደርጋለሁ መሰላችሁ? ድስት ያስፈልገናል። እሳት ላይ የሚጣድ ድስታችን ላይ እንጨምርና የበቆሎ ዱቄት እንጨምራለን ማለት ነው። ያው በአረበኛ ነሻ ይሉታል። እንግዲህ በሀገራችን ደግሞ የበቆሎ ዱቄት እንጨምራለን ማለት ነው። የበቆሎ ዱቄት ማንኛውም የበቆሎ ዱቄት አሁን በሀገራችን ማሽላ ወይም ወፍራሙ በቆሎ አይደለም። በቆሎ ይለያያል። አረብ ሀገር ያላችሁ ሰዎች ታውቁታላችሁ። ብዙ ልጆች ጠይቃችሁኛል፣ በቆሎ የሀገራችን በቆሎ ምናምን ብላችሁኛል። እሱ አይደለም። አንድ ቀን ወይ አሳያችኋለሁ ካርቶኑን ማለት ነው። እና እሱን ትጨምሩበታላችሁ። ከዛ በኋላ በደንብ አድርጋችሁ ታማስሉታላችሁ ማለት ነው። እሳት ላይ ሳጥዱ መጀመሪያ እሳት ላይ ጣዳችሁ ከጨመራችሁት ይጓጉላል። ያው የምታውቁት ነው። የበቆሎ ዱቄት ይጓጉላል ትኩስ ነገር ላይ ስትጨምሩት። እናም እሳት ላይ ከመጣዳችሁ በፊት ትጨምሩና ከዛ በኋላ እሳት ላይ ትጥዱታላችሁ ማለት ነው። እሳቱን ደግሞ በጣም ቅንስ አድርጋችሁ ነው መጣድ ያለባችሁ። እዛው ላይ እያማሰላችሁ እዛው ትቆያላችሁ ማለት ነው። ከ5 እስከ 10 ደቂቃ የሚሆን ትሉታላችሁ፣ ታማስሉታላችሁ። ከዛ በራሱ ጊዜ እንደዚህ ውህድ ይሆንላችኋል ማለት ነው። ከዛ እሳቱ እንግዲህ እንደምታዩት በጣም ቅንስ አድርጌ ነው። እንደዚህ ላቦት ራሱ የለውም ውህዱ ማለት በጣም ቅንስ አድርጌ ልክ ውህድ እስከሚሆንልኝ ወይም ክሬም እስከሚያደርግልኝ ድረስ ነው እንጂ እሳቱ ያን ያክል አስፈላጊውን አይደለም። ከዛ እንደዚህ አድርጋችሁ ታወርዱታላችሁ ማለት ነው። አሁን ውህድ ሆኖልናል። ቆንጆ የሆነ ውህድ ሰጥቶናል ማለት ነው። ወይም ክሬም ለፀጉራችን የሆነ ክሬም በሉት እና በጣም ደስ የሚል ነው። እንዴት ፀጉር እንደሚያለሰልስ ፀጉራችን እንዴት እንደሚያፋፋው ልነግራችሁ አልችልም። እንደዚህ አድርጋችሁ ተጠቀሙት። እዚህ ላይ እንግዲህ እናንተ የምትፈልጉትን ቅባት ወይም ዘይት መጠቀም ትችላላችሁ። እኔ 2 ማንኪያ የሬት ዘይት የራሴ የሬት ቅባት የሰራሁት እሱን ጨምራለሁ ማለት ነው።
ያው የካሮት ጥቅም ለፀጉራችን ፀጉርን ለስላሳ ያደርግልናል፣ እድገቱን ያፋጥናል፣ ከጉዳት ይጠብቅልናል፣ ፀጉራችን ከጉዳት ይጠብቅልናል። ካሮት ደግሞ እንግዲህ እንደምታውቁት በቫይታሚን ኤ፣ በቫይታሚን ኢ እና በቤታ ካሮቲን የያዘ ስለሆነ እነዚህ ደግሞ ለፀጉራችን እጅግ በጣም አስፈላጊ ናቸው ማለት ነው። እንግዲህ ይሄ የሬት ቅባት ነው። በቤት ነው ያዘጋጀሁት። ፍሬሹን ሬት አዘጋጅቼው ነው ቪዲዮ ሰርቻለሁ፣ ለቅላችኋለሁ እና ከሱ 2 ማንኪያ ጨምሬበታለሁ ማለት ነው። እናንተ ያላችሁን ቅባት መጨመር ትችላላችሁ። ከዛ አሁን የሚያምር ቆንጆ የሆነ ብሉኝ ብሉኝ የሚል ውህድ ነው እያዘጋጀሁት ማለት ነው። አሁን እየተቀባው ደግሞ አሳያችኋለሁ። በደንብ አድርጋችሁ ቅባቱንና ውህዱን ታዋህዱታላችሁ ማለት ነው። ቅባቱ በላይ ስፍፍ ብሎ እንዳይቀርባችሁ፣ በኋላም ስትቀቡ እንዳይንጠባጠብባችሁ። እንግዲህ እንደዚህ አድርገን ካዋሃድን በኋላ ያው ፀጉራችንን እንቀባለን ማለት ነው። እና የካሮት ውህድ ለፀጉራችን እጅግ በጣም አስፈላጊ ነው። ፀጉራችን በፍጥነት እንዲያድግና የፀጉራችን ዛላውን ደግሞ ወፍራም እንዲሆን ያደርግልናል ማለት ነው። በተለይ ፀጉራችሁ መንታ የሚወጣባችሁ መንታ የሚወጣውን ፀጉራችሁን በካሮት ውህድ ማሸት ወይም ደግሞ ማሳጅ ማድረግ። የካሮት ውህድን ተቀብታችሁ ፀጉራችሁን ማሳጅ ስታደርጉት የፀጉራችሁ ዛላ አንጸባራቂና ለስላሳ ያደርግላችኋል ማለት ነው። እና ቤተሰቦች እንግዲህ ፀጉሬን እንደምታዩት ፀጉሬ ብዝት ብሏል። በዛ ላይ ደግሞ ጥቁር ብሏል። በጣም ቆንጆ ነው፣ ተመችቶኛል። ብዙ የተለያዩ ውህዶች እየሰራሁ እጠቀመዋለሁ። እንግዲህ ፀጉራችሁን ከተንከባከባችሁት መፋፋቱ፣ ማደጉ፣ ማማሩ የማይቀር ነው። ፀጉራችሁን ተንከባከቡ። እንደዚህ እያደረጋችሁ እየተቀባችሁ ማሳጅ ታደርጋላችሁ ማለት ነው። የፀጉር መርገፍን ይከላከላል፣ ፎረፎርን፣ የራስ ድርቀትን ይከላከላል ማለት ነው። በተለይ ቆዳችሁ የሚደርቅ ከሆነ የካሮት ውህድን ወይም ቅባትን መጠቀም ትችላላችሁ። ቅባት የምትቀቡ ከሆነ በሳምንት 2 ጊዜ ተጠቀሙት። በሳምንት 2 ጊዜ። ቅባቱን ብዙ ጊዜ በቀን መጠቀም ጉዳት ያመጣል። እንዲሁም ደግሞ የፀጉራችሁ ቆዳ የጭንቅላታችሁ ቆዳ ሁልጊዜ የካሮት ቅባት የምትቀቡ ከሆነ ቆዳችሁ እየቀላ ነው የሚሄደው። እየቀላ ስላችሁ አሁን ቆዳችን እንደዚህ ስትከፍሉት ነጭ ነው አይደለም? ሁልጊዜ የካሮትን ቅባት የምትቀቡት ከሆነ ይቀላል። እኔ ስለደረሰብኝ ነው። ይቀላል ማለት የካሮቱን ከለር ነው የሚሰጣችሁ እና በሳምንት 2 ጊዜ ቅባቱ ከሆነ በሳምንት 2 ጊዜ ተቀቡት። ሽበት ላለባችሁ በጣም አሪፍ ነው። ሽበት ላለባችሁ የካሮትን ቅባት እንደዚህ በተለይ ከስር የሚወጣ ሽበት ከሆነ ቆዳችሁን እየተቀባችሁ ማሳጅ እያደረጋችሁ ሽበታችሁን መከላከል ትችላላችሁ። እና ውህድ ከሆነ ደግሞ በሳምንት አንዴ እንደዚህ የምትጠቀሙት አሪፍ ነው ማለት ነው። ቤተሰቦች በጣም ቆንጆ ነው፣ ተጠቀሙት። ትወዱታላችሁ ብዬ አስባለሁኝ። እኔ ወድጄዋለሁ፣ ተመችቶኛል። ፀጉር ደግሞ ያፋፋል። እንዲሁም ደግሞ ፀጉራችሁን ዛለው ወፍራም ነው የሚያደርግላችሁ። አሁን ብዙዎቻችን እየተቸገርን ያለን ፀጉራችን እየሳሳ እየረገፈ የፀጉራችን ዛላ እንዴት ነው ጭድ ስስት እያለ ነው እየተቸገርን እና ይህንን የካሮት ቅባት እየተቀባችሁ ወይም የካሮት ውህድ እየተጠቀማችሁ ፀጉራችሁን ዛለው እንዲያምር ፀጉራችሁ እንዲፋፋ ማድረግ ትችላላችሁ። ቆንጆ ነው፣ ተጠቀሙት እላችኋለሁ። እንግዲህ እንደዚህ አድርጌ ተቀብቼ ከዛ ማሳጅ ታደርጉታላችሁ። ያው ማሳጅ በጣም አሪፍ ነው እውነት። ራሳችሁ ራሱ ካመማችሁ ፀጉራችሁን ፍትት አድርጋችሁ በእጃችሁ እንደዚህ ማሳጅ ታደርጉት ጭንቅላታችሁ የሆነ እረፍት ነው የሚሰማችሁ። ለፀጉራችን ለእድገቱም አሪፍ ነው እና እንደዚህ አድርገን ማሳጅ ካደረግን በኋላ ጥቅልል አድርገን እናሰርና 1 ሰዓት 1 ሰዓት ተኩል 2 ሰዓት እናቆይና እንታጠበዋለን ማለት ነው። እና ቤተሰቦች የዛሬው ቪዲዮ ይሄንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ አድርጉ። እንዲሁም ለቻናል ላይ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ። አመሰግናለሁ።